ቴሌግራም በምንጠቀምበት ሰዓት ላይ ከምናውቃቸው ሰዎች የተለያዩ የሚላኩልን የማናውቃቸው ሊንኮች አሉ። እነዚህ ሊንኮች እየነካናቸው ቴሌግራማችን ያው ሰሞኑን ሀክ የተደረገብን ያለው ሀክ የተደረገ በኋላ በጣም አስነዋሪ የሆኑ ነገሮችን ወደ ተለያዩ ሰዎች ይልክባቸዋል። ስለዚህ ብዙ ጊዜ ከዚህ በፊት ልክ እንዳልናቸው የሚላኩ ሊንኮች ባለመክፈት እንግዲህ ቴሌግራማችሁ ሀክ እንዳይደረግ ማድረግ ይቻላል። ነገር ግን ሊንኮቹ ከተነካ በኋላ ግን ቴሌግራማችሁ ሀክ ይደረግና በጣም የተለያዩ ፎቶና ቪዲዮዎችን ወደ ተለያዩ ሰዎች ያሰራጭባቸዋል ማለት ነው። ነገር ግን እንደዚህ ችግሮች እንግዲህ ካጋጠማችሁ ቴሌግራማችሁ እንዴት አድርጋችሁ ማስቆም እንደምትችሉ በዚህ ቪዲዮ እንመለከታለን። ስለዚህ ቴሌግራማችን ላይ እንግዲህ እንደዚህ ችግር ካጋጠመ ሙሉ ለሙሉ አካውንታችንን በማጥፋት እንደ አዲስ ቴሌግራም አካውንታችንን ማስተካከል እንችላለን ማለት ነው። ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ እንግዲህ ቅድም በመግቢያ ላይ እንደነገርኳችሁ ቴሌግራም አካውንታችን ከተለፈብን እንዴት አድርገን ማስቆምና እንዴት አድርገን ማስተካከል እንደምንችል በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። ለቻናላችሁ ካችሁ ቻናል ሰብስክራይብ ማድረግ ቤተሰብ መሆን ይችላልችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። እኔ በራሴ ቴሌግራም አካውንት ተሰያቻለሁ። እኔ እዚህ ጋር የምጠቀመው ሁለት ቴሌግራም አካውንት አለኝ። ነገር ግን አንደኛውን ቴሌግራም አካውንት እንዴት አድርጌ ሙሉ ለሙሉ ዲሊት ማድረግ እንደምችል እንደ አዲስ እንዴት አድርጌ መክፈት እንደምችል አሳያችኋለሁ ማለት ነው። ምናልባትም እንግዲህ ለምሳሌ እዚህ ሁለተኛው ቴሌግራም አካውንት ላይ ልክ እንደዚህ ቅድም እንዳልኳችሁ ችግር ሲያጋጥም እንዴት አድርጌ ቴሌግራምን እንደ አዲስ አጥፍቼው ሙሉ ለሙሉ እንደ አዲስ መክፈት እንዴት እንደምችል አሳያችኋለሁ ማለት ነው። እንግዲህ ልክ እዚህ ጋር እንደምታዩት ይሄ የመጀመሪያው ቴሌግራም አካውንቴ ነው። ስለዚህ ዲሊት ማድረገው ይሄኛውን አካውንት ሳይሆን ሁለተኛው ቴሌግራም አካውንቴ ነው እና በቀጥታ ወደ ሁለተኛው ቴሌግራም አካውንቴ ልግባ። እዚህ ጋር ልክ እንደምታዩት ከላይ ሁለት ቁጥር የምትላለች። ስለዚህ እዛ ከላይ ቴዲ የሚል አለ። እሱ ሁለተኛው ቴሌግራም አካውንቴ ነው። በቀጥታ እንግዲህ ወደ ሁለተኛው ቴሌግራም አካውንቴ እገባለሁ። ወደ ሁለተኛው ቴሌግራም አካውንቴ ከገባኝ በኋላ ምንድነው ማድረገው ቼክ እንድናደርገው ያክል ወይ ደግሞ ለማወቅ ያክል ወደ መጀመሪያው ቴሌግራም አካውንቴ ቴክስት አደርጋለሁ። ቀጥታ እገባና ወደ መጀመሪያው ቴሌግራም አካውንቴ ዝም ብዬ ለመሞከር ያክል ሃይ ብዬ እልካለሁ። ከዛ በኋላ የመጀመሪያው ቴሌግራም አካውንት ላይ የሚመጣልንን እናያለን። ከዛ በኋላ ሙሉ ለሙሉ ቴሌግራም አካውንቱን ዲሊት ካደረግን በኋላ ደግሞ የሚያመጣልንን እንመለከታለን ማለት ነው። ስለዚህ ሁለቱን ለማንጻጸር ያክል ነው። ግን ዲሊት የማደርገው ይሄኛውን ሁለተኛው ቴሌግራም አካውንት ነው ብያቸዋለሁ። የመጀመሪያውን ቴሌግራም አካውንት አይደለም ዲሊት የማደርገው። ስለዚህ አሁን ሃይ ብያለሁ። ወደ መጀመሪያው ቴሌግራም አካውንት እንገባና ጽሁፉን ቼክ እናደርጋለን ወይ ደግሞ ቴክስቱን እናያለን ማለት ነው። ልክ እዚህ ጋር ወርታች ወረድ እንልና እዚህ ጋር እንደምታዩት ቴዲ የሚለው ይሄው ሃይ ብዬ ገብቶልኛል ማለት ነው። እዚህ ጋር እንግዲህ ይሄ ሁለተኛው ቴሌግራም አካውንት እየሰራ ነው ያለው ወይ ደግሞ ኦንላይን እየሰራ ያለ አካውንት ነው። ነገር ግን አሁን ምንድነው ማደርገው ይሄን ሁለተኛው ቴሌግራም አካውንት ሙሉ ለሙሉ አጥፍቼ ዲሊት እናደርገውና እንግዲህ ሰዎች የሚልኩት ማንኛውም ነገሮችን ማስቆም እንችላለን። እንደ አዲስ አካውንታችንን መክፈት እንችላለን ማለት ነው። በመጀመሪያ ደረጃ ወደ ሴቲንጋችን እንገባለን። ወደ ሁለተኛው ቴሌግራም አካውንት ገብቼ ሴቲንግ የሚለው ላይ ነው የምገባው። ቀጥታ ከታች ልክ እዚህ ጋር ማሳያችሁ ሴቲንግ የምትለዋን አንድ ጊዜ እንጫናታለን። ከዛ በመቀጠል ወርታች ወረድ እንልና ወርታች እንሄድና ቴሌግራም ኤፍኤኪው የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ቴሌግራም ኤፍኤኪው የሚለውን ልክ እናንተም እዚህ ጋር ማሳያችሁ እናንተን ቴሌግራም አካውንታችሁ እንግዲህ ሙሉ ለሙሉ ዲሊት ማድረግ ስትፈልጉ በእንደዚህ መሰረት ነው ቴሌግራም አካውንታችሁን ዲሊት ማድረግ የምትችሉት ማለት ነው። በቀጥታ ወርታች የተወሰነ ወረድ እንልና የራሳችን ቴሌግራም አካውንት የሚል እናገኛለን። ዩር አካውንት የሚለው እዚህ ጋር አለ። ቀጥታ እዚህ ዩር አካውንት የሚለው ጋር እንመጣና እዚች ውስጥ ዲሌት ዩር ቴሌግራም አካውንት የሚል አለ። እዚህ ጋር ልክ እንደምታዩት ዲሌት ዩር ቴሌግራም አካውንት የሚል አለ። በቀጥታ ዲሌት ዩር ቴሌግራም አካውንት የምትለውን አንድ ጊዜ ትነኩታላችሁ። ከዛ በመቀጠል እዚች ጋር የምትመጣ ሌላ ጽሁፍ አለች። እዚህ ጋር ዲአክቲቬሽን ፔጅ የምትል ደመቅ ብላ የምትታይ ዲአክቲቬሽን ፔጅ የምትለዋን እሷን አንድ ጊዜ ትነኩታላችሁ። ቀጥሎ ዲአክቲቬሽን ፔጅ የምትለዋን እሷን ከነካም በኋላ እዚች ጋር ዩር ፎን ናምበር ይላቸዋል ወይም ስልክ ቁጥር ይጠይቃቸዋል። በቀጥታ እናንተ የራሳችሁን ስልክ ቁጥር ትጽፉና ከዛ ኔክስት ነው የምትሉት። ስልክ ቁጥራችሁ ስትጽፉት ቀጥታ 09 ምናምን ብላችሁ አይደለም የምትጽፉት። የሀገሩ ወይ ደግሞ የኮድ መለያው ትጽፋላችሁ። መጀመሪያ ፕላስ 251 ብለን እንጽፋለን ማለት ነው። ከዛ በኋላ ስልክ ቁጥራችሁን ታስገባላችሁ። ቀጣይ በመጀመሪያ ግን ልክ እንዳልኳችሁ ፕላስ 251 የሚለውን ከጻፍንለት በኋላ ነው ስልክ ቁጥራችንን የምንጽፍለት ማለት ነው። እኔም እዛ ቁጥሬን ከጻፍኩ በኋላ ኔክስት እለዋለሁ። ኔክስት ስንለው በቀጥታ ወዴት ነው የሚወስዳችሁ? ራሱ ወደ ኮንፈርሜሽን ኮድ አስገቡ ይላችኋል። ልክ እዚህ ጋር እንደምታዩት ኮንፈርሜሽን ኮድ ጠይቆኛል። ይሄን ኮንፈርሜሽን ኮድ የማገኘው ከቴሌግራም ላይ ተልኮልኛል ማለት ነው። በቀጥታ በሆም ፔጅ ትወጡና ከዚህ ትወጡና ወደ ቴሌግራማችሁ ትገባላችሁ። ቀጥታ ቴሌግራም ላይ እገባና የተላከልኝን ኮድ እናያለን። እዚህ ቀጥታ ቴሌግራም ላይ
ኮዱ ተልኮልኛል። በቀጥታ የተላከልኝ ኮድ ኮፒ ለዋለሁ። ልክ እዚህ ጋር እንደምታዩት ከላይ ቴሌግራም የሚል አለ። እሱ ጋር ኮዱ ተልኳል። ይሄ እዚች ውስጥ እንግዲህ የተላከልኝ በስፔሊንግ የተጻፈ ኮድ ነው ያለው። ስለዚህ ይህንን በስፔሊንግ የተጻፈ ኮድ እዚህ ጋር መሀል ላይ እንደምታዩት እሱን ኮድ ነው እንግዲህ የምንጠቀመው ማለት ነው። ስለዚህ እችን ኮድ ኮፒ አደርጋታለሁ። መጀመሪያ ያው ብቻውን ኮፒ ማድረግ ስለማልችል ሙሉ ለሙሉ ኮፒ አደርገውና ከዛ ኖት በዚህ መጻፊያው ላይ ፔስት አደርገዋለሁ። ፔስት ካደረኩት በኋላ ኮዷን ብቻዋን ነጥዬ ደግሞ ለብቻ እዚቹ ጋር ኮፒ አደርጋታለሁ። ያው ኮፒ ለማድረግ እንዲመቸኝ ነው እዚህ ጋር ይሄን ማድረግም። ስለዚህ ቀጥታችን ኮፒ አደርጋታለሁ። ኮፒ ካደረኳት በኋላ በቀጥታ ወደ ቀደሙ እንመለሳለን። እዛ ጋር ኮድ አስገቡ ወደ የሚለው ቦታ እንመለሳለን እዚች ጋር። ከዛ በመቀጠል እዚህ ጋር ኮንፈርሜሽን ኮዱ ላይ የቀደሙን ኮድ ፔስት እናደርጋለን። ከዛ ሳይን ኢን የምትለውን ተነካላችሁ። አንድ ጊዜ ሳይን የሚለውን ተነኩታላችሁ። ከዛ በኋላ እዚህ ጋር ዲሌት ዩር አካውንት የሚለውን ያመጣላችኋል። እንግዲህ ይህንን አካውንት ያው ኦልሬዲ ዲሌት ማድረግ ትፈልጋላችሁ የሚል ነገር የሚያመጣላችሁ። ስለዚህ እዚህ ጋር ለምንድነው ዲሌት ማድረግ የምትፈልጉት የሚል ነው። እዚህ ጋር why are you deleting ወይ ደግሞ ለምን ዲሌት ማድረግ እንደምትፈልጉ የተወሰነ ጽሁፎችን ትጽፋላችሁ። ስለዚህ እናንተ የምትፈልጉትን አይነት ጽሁፍ ማንኛውም ጽሁፍ ብትጽፉለትም ችግር የለበትም፣ እሱ ዲሌት ያደርግላችኋል ማለት ነው። ስለዚህ እኔ I will be delete my account ብዬ ወይ ደግሞ አካውንቴን ዲሌት ማድረግ እፈልጋለሁ ብዬ ጽፈልታለሁ ማለት ነው። ስለዚህ በቀጥታ I will delete my account ብዬ ጽፋለሁ ማለት ነው። ስለዚህ እናንተም ሌላም ጽሁፍ ወይ ደግሞ ይሄንንም ጽሁፍ መጻፍ ትችላላችሁ ማለት ነው። በቀጥታ እኔ I will delete my account ብዬ ጽፈልታለሁ። ስለዚህ አካውንቴን ዲሌት ማድረግ ስለምፈልግ ነው ብዬ ከጻፉለት በኋላ ከታች ዲሌት የሚለውን እንነካልታለን ማለት ነው። እንግዲህ እናንተም ቴሌግራም አካውንታችሁ ሃክ ከተደረገባችሁ በኋላ እንግዲህ የተለያዩ ነገሮች የሚልክባችሁ ከሆነ በእንደዚህ መሰረት አካውንታችሁን ዲሌት አድርጋችሁ እንደ አዲስ ሙሉ ለሙሉ ቴሌግራማችሁ መጠቀም ትችላላችሁ። እዚህ ጋር አር ዩ ሹር ይላችኋል። የስ ዲሌት ማይ አካውንት ይላችሁ በቀይ የተጻፈችዋ ማለት ነው። እሷን በትነኳት እርግጠኛ ስለሚል ስለዚህ አዎ ብላችሁ የስ ዲሌት ማይ አካውንት የሚለውን ትነካላችሁ ማለት ነው። እንግዲህ በእንደዚህ መሰረት እንግዲህ ቴሌግራም ዲሌት አድርጎልኛል። ልክ እዚህ ጋር እንደምታዩት ዲሌት ዩር አካውንት ብሎኛል። ስለዚህ ቴሌግራም አካውንቴን ሙሉ ለሙሉ ዲሌት አድርጌዋለሁ። እንግዲህ ዲሌት መደረጉን ደግሞ እስቲ አሁን ቴሌግራም ላይ እንግባና እንመልከተው። ቼክ ማድረገው የመጀመሪያው ቴሌግራም አካውንቴ ላይ ገብቼ ነው ቼክ ማድረገው። ኦልሬዲ ሁለተኛው ቴሌግራም አካውንቴ ዲሌት ሆኗል። ነገር ግን ዲሌት መሆኑን ወይ ደግሞ ዲሌት መደረጉን ለማወቅ ወደ መጀመሪያው ቴሌግራም አካውንታችን እንገባለን። ከዛ በኋላ የመጀመሪያው ቴሌግራም አካውንት እንግዲህ ቀደም ልክ ነው ቴዲ ብሎ ሃይ የሚል ቴክስት ቀደም ልክ የነበረ እንናቀዋከል ይኸው እዚህ ጋር። ከዛ ድጋሚ ቼክ እናደርገዋለን። እስቲ የሚያመጣው እናያለን ማለት ነው። እሺ ወርታች እንግዲህ አካውንቱን እየፈለኩት ያለው እዚህ ጋር እንግዲህ ይኸው ቴዲ የሚለው አለ። ነገር ግን አንድ ጊዜ እንግባና ከላይ እንደምታዩት ምንድነው የሚለው ዲሌት አካውንት ይላል። ስለዚህ ቴዲ የሚለው እንግዲህ ቴሌግራም አካውንቴ ምን ሆኗል ማለት ነው፣ ሙሉ ለሙሉ ዲሌት አድርጌዋለሁኝ ማለት ነው። ስለዚህ እናንተም እንግዲህ የራሳችሁን ቴሌግራም አካውንታችሁን በእንደዚህ መሰረት ሙሉ ለሙሉ ዲሌት አድርጋችሁት እንደ አዲስ መክፈት ትችላላችሁ ማለት ነው። ከዛ በኋላ እንግዲህ ለሌላ ጊዜ የሚላክላችሁን የማታውቁትን ሊንኮች መግባት አይጠበቅባችሁ ማለት ነው። ስለዚህ አሁን እዚህ ጋር ወደ ኋላ አንድ ጊዜ እመለስና የሚያመጣልን እናየዋለን። እዚህ ጋር እንደምታዩት ቴሌግራም አካውንቱ ዲሌት ሆኗል። ይሄው እዚህ ጋር እንደምታዩት ዲሌት አካውንት ብሎኛል ማለት ነው። ስለዚህ ይሄኛው አካውንትን እንግዲህ ሙሉ ለሙሉ ዲሌት አድርገዋለሁ ማለት ነው። እንግዲህ እናንተም ቴሌግራም አካውንታችሁን እንግዲህ በእንደዚህ መሰረት ሙሉ ለሙሉ ዲሌት አድርጋችሁት እንደ አዲስ ቴሌግራም አካውንታችሁን መክፈት ትችላላችሁ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮዎች ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።